ስለ ሰበብ ቢያብራሩልኝ። ለምሳሌ አንዲት ሴት ለማግባት እንዴት ነው ሰበብ ማድረግ ያለባት? አንዳንዶቹ መጻጻፍ፣ መደዋወል ከአጅነቢ ጋር ማለቴ ነው። ስለ ሌላም ቢሆን እንዴት ነው ቢብራራልኝ። ሌላኛው ጥያቄ ባልና ሚስት እርቃን ፎቶ መላክ ወይም በቪዲዮ መታየት እንዴት ይታያል? ብንላላክስ ሐራም ይሆንብናል እንዴ የሚል ጥያቄ ነው። ሌላኛው ጥያቄ እኛ ሴቶች በምንሰግድበት ጊዜ የለበስነው ልብስ ቢያጥር እግራችን በካልሲ መሸፈን ይቻላል ወይ የሚል ጥያቄ ነው። ሌላኛው ጥያቄ ሴት ልጅ ረጅም እግሯ ድረስ የሚደርስ ሰፊ ዥንጉርጉር ያልሆነ እጀታውም ሰፊ ሆኖ እስከ እጇ ጣቶች ድረስ የሚረዝም የሆነ ቀሚስ ከትልልቅ ሻርፕ ጋር ብትለብስ ፊቷንም በኮሮና ጊዜ በነበረው ማስክ ብትሸፍን ጅልባብን ሊተካ ይችላል? ያለ ጅልባብስ እንደዚህ ብቻ መልበስ ይፈቀዳል? ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ዕለታዊና ሳምንታዊ እቁብ መሰብሰብና መጣል ከሸሪዓ አንፃር እንዴት ይታያል? ሰብሳቢውስ የሚያገኘው ኮሚሽን የሚል ጥያቄ ነው። ይህ ከአሁን ቀደም በዚሁ በዛዱል መዓድ ፈታዋ ፕሮግራም ላይ መልስ የተሰጠበት ጉዳይ ነው። በተወሰነ መልኩ ኺላፍ አለበት። የተወሰኑ ሰዎች ተሰባስበው ገንዘብ ያሰባሰቡ ከአባላት ለአንዱ የሰጡ የተጠራቀመ ገንዘብ ቀዳዳቸውን ቢሸፍንላቸው ዓላማቸው መረዳዳት መተባበር እስከሆነ ድረስና አፈዛዘሙ ላይ ሸሪዓን የሚቃረን ነገር እስከሌለበት ድረስ ችግር እንደሌለው የተለያዩ የፊቅህ ሊቃውንት ገልጸዋል። ቀደም ባሉ ዘመናት የነበሩ የፊቅህ ሊቃውንት እናቶች ጁማ ተገናኝተው ገንዘብ እያጠራቀሙ ለአንዷ እየሰጡ በሌላ ጊዜ ደግሞ ለሌላኛዋ እየሰጡ ቢረዳዱ ችግር እንደሌለው ገልጸዋል። በዘመኑ ያሉ የፊቅህ ሊቃውንትም ጀምዕየቱል ሙወዘፊን የሰራተኞች ማህበር በሚል ዳሰውት የተወሰኑ የከለከሉ አሉ። ጅምሁሮቹ አብዛኞቹ ፈቅደዋል። ባይሆን ትንሽ በሰፊው የሚያነጋግረው ሰብሳቢው የሚያገኘው ጥቅም በትክክል ስራውን ከመስራቱ ጋር ጥንቃቄ ከማድረጉ ጋር ገንዘብ ቢጠፋበት እንዲከፍል የማይገደድ ሆኖ የሚከፈለው የሰውን ገንዘብ በአማና በአደራ መልኩ ስለሚጠብቅ ከጠፋ ስለሚከፍል ሳይሆን ሌላ ስራ ቢሰራ ያገኘው የነበረውን ገቢ እቁብ እየሰበሰበ ሰዓት በማባከኑ ማግኘት ስላልቻለ በሌላ ሰው ተቀጥሮ ቢሰራ በየሳምንቱ በየወሩ በየዕለቱ የደቂቃዎች ስራ ሊሆን ይችላል። ያ በሰዓት ተሰልቶ ይሄን ያክል ሰዓት ሌላ አይነት ስራ ቢሰራ አንድ ሰው ሊያገኘው የሚችለውን ያክል ገንዘብ እንደ ሰራተኛ ታይቶ እየተከፈለው ከሆነ የሚሰራው ችግር የለውም። የመጀመሪያ እቁብም ለሱ ተደርጎ ሌላም የሚያገኘው ጠርቀም ያለ እጅግ በጣም ከፍ ያለ የበዛ ገንዘብ እንዲያገኝ ተደርጎ ቢጠፋም የጠፋው በምንም መልኩ ይሁን የሚችለውን ጥንቃቄ ከማድረግም ጋር ይሁን ግዴለሽም ሆኖ ይሁን ክዶም ይሁን ከጠፋበት በሁሉም ሁኔታ ላይ ይከፍላል የሚል አይነት ህጎችም ኖረውት ሲሆን ይሄ በተወሰነ መልኩ አወዛጋቢ ነው። እንዳጠቃላይ ግን ያፈጻጸም ስህተት ከሌለው እቁብ እንደሚቻል አብዛኞቹ የፊቅህ ሊቃውንት ይስማማሉ። አሻሚ አጠራጣሪ ከመሆኑ አንፃር ለዲኑ የሚጠነቀቅ ሰው እንዴተኛውም አባል ሆኖ እጣው ሲወጣ ወይም ሁሉም ከተስማሙ የመጀመሪያ ዙር ወይም የመጨረሻ ዙር የሚወስድ ሆኖ 1 ሰዓት 2 ሰዓት ለሚሰራ ስራ ተመጣጣኝ ክፍያ እየተከፈለው ብቻ ቢሰራና እቁቡ በኃላፊነቱ ስለሆነ ገንዘብ በመጠበቁ በማስረከቡ ክፍያን የመቀበሉ ጉዳይ አወዛጋቢ ስለሆነ ከዚህ በጠራ መልኩ ማስኬዱ ተገቢ ነው። ሌላኛው ጥያቄ ባለቤቴ ምንም አይረዳኝም፣ ልጆቼን የማለብሰው የማስቀራው ቤቴን የማስተዳደረው ራሴ ነኝ። ባለቤቴ ለቤትም ሆነ ለልጆቼ ምንም አያደርግም። ነገር ግን የባለቤትሽን እናት ከልጆችሽ እኩል መጦር አለብሽ፣ ሸሪዓው እንደዛ ይላል ተባልኩኝ። እውነት ሐቅ አለብኝ? የባለቤቴ እናት በጣም ያገሉኛል። ልጆቼን በመልክ ራሱ ምን እንደሆኑ
አታውቃቸውም። እንዲሁም ባህሪያቸው በጣም ከባድ ነው። ይህ ነገር እንዴት ይታያል? እውነት እነሱን የመጦር ግዴታ አለብኝ ወይ? የባለቤትን እናት መርዳት ግዴታ የሚሆንበት ባለቤት ነው። ሌሎች ልጆቿ ናቸው። ባል ካላት ባሏ ነው እንጂ የልጅ ሚስት የባሏን እናት የመጦር፣ የማብላት፣ የማጠጣት፣ የመንከባከብ ግዴታ አለባት ፈጽሞ አይባልም። አቅም ካለ ከተቻለ በመልካም ከሷ ጋር መኗኗር፣ መርዳት፣ መንከባከብ ኢሕሳን ነው፣ መልካምነት ነው፣ በጎነት ነው። ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን፣ መልካም ነገር አድርጉ አላህ መልካም አድራጊዎችን ይወዳል በሚለው ውስጥ ይካተታል። ባል ጥሩ ግንኙነት ቢኖረው እሷም ተባባሪ ብትሆን፣ እናቱ ቅን ብትሆን፣ ጥያቄው ላይ የተባሉ አይነት ችግሮች ባይኖሩ መልካም ላደረገ መልካም ይደረጋል። መጥፎም ለሚያደርግ ሰው ከተቻለ መልካም ማድረግ ኸይር ነው፣ ጉዳት የለውም። ግን ዋጅብ ነው፣ ግዴታ ነው። ልጆችሽን ጥረሽ ግረሽ አባታቸው የጣላቸው ልጆችን እንደምትንከባከቢው እሷንም ተንከባከቢ የሚል ሸሪዓ የለም። ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ። ሸሪዓው ይሄን ግዴታ ያደርጋል የሚሉ በግምት የሚናገሩ ሰዎች ለራሳቸው ሊያዝኑ፣ አላህን ሊፈሩ፣ ሸሪዓን ከማስጠልሸት ሊጠነቀቁ ይገባቸዋል። ሌላኛው ጥያቄ እኔ ከባለቤቴ ጋር ከተጋባን ጀምሮ አንድ ላይ አይደለንም። ከተጋባን 7 ዓመት ከ6 ወር ሆነን እሱ ጋር አብሬ የተቀመጥኩት 15 ቀን ብቻ ነው። ፍታኝ ስለው እምቢ አለ። እሱ አግብቶ የኖረ ነው። ከሀገር ከገባ በኋላም በብዙ ሰው አስለመንኩት፣ እምቢ አለ። በመጨረሻም የሳውዲ 10,000 ሪያል ጠየቀኝ። የሱም የኔም ዘመዶች 5,000 እንዲከፈል ቢጠይቁትም እምቢ አለ። ሽማግሌ ይሰብሰብና እነሱ ይፍረዱ ተባለ። በዚህም አልስማማም አለ። እኔም አማራጭ ሳጣ ብሩን ለመክፈል ወሰንኩ። በኢትዮጵያ 400,000 ላኩና ብሩ ተልኳል ፍታ ሲባል እምቢ አለ። በሸሪዓ ፍርድ ቤት ከስሼ ንካሄን ማውረድ እችላለሁ ወይ? ብሩን ስልክ ደግሞ የሳውዲ 9,300 ሪያል ነው የላኩት። ብሩን በመቀነሴ ወንጀለኛ ወይም ማታለል ይሆንብኛል ወይ የሚል ጥያቄ። በመሰረቱ መመለስ ግዴታ የሚሆነው ለሱ መክፈል ግዴታ የሚሆነው ስትጋቡ ያወጣውን ወጪ የሰጠውን መህር ብቻ ነው። ከዛ በተረፈ እሱ የፈለገውን ያክል መጠየቅ ይችላል ወይ? በተወሰነ መልኩ በሊቃውንት መካከል ኺላፍ ያለበት ጉዳይ ነው። አዎ የፈለገውን መጠየቅ ይችላል ያሉ አሉ። ሌሎች ደግሞ አይ ዙልም ነው፣ ግፍ ነው፣ በደል ነው፣ ከሰጠው በላይ መጠየቅ አይችልም ብለዋል። ትክክለኛውም ይሄ ነው። የሰጠውን እንኳን ቢሆን መመለስ ግዴታ የሚሆነው እንለያይ ኒካህ ይውረድ የሚለው ጥያቄ የመጣው ከሚስት ከሆነ ነው። እሱ ሁሉን ነገር አሟልቶ እንዳቅሙ እያኖረ በሱ ችግር ሳይሆን በሷ ፍላጎት ወይም በሷ ችግር ትዳር ፈርሶ ከሆነ ነው ከኒካሁ ጋር በተያያዘ ያወጣውን ወጪ ሁሉ ኪሳራውን መመለስ አለባት የሚባለው። እሱ የሆነ ነገር አጉድሎ እንደ ባል ሚስቱን ማስተዳደር ሳይችል ቀርቶ ተጎታ ተበድላ ከሆነ ፍቺ የምትጠይቀው ማህሩንም ቢሆን የመመለስ ግዴታ የለባትም። የሆነ ሆኖ ከሱ ጋር ያለኝን ግንኙነት ሙሉ በሙሉ ማቆም ፈልጋለሁ እሰጣለሁ ካለች፣ ይሄን ያክል ገንዘብ ከሰጣችሁኝ እፈታለሁ ካለ፣ ኒካሁ እንዲወርድ የተፈለገው በሱም ማጉደልና በበደል ይሁን በሴቷ ማጉደልና በሴቷ አለመፈለግም ይሁን እሱ በአግባቡ ተጠይቆ አልፈታም ካለ፣ ይሄን ያክል ገንዘብ ስጦኝና ብሎ ገንዘቡ ተሰጥቶትም አልፈታሁም ካለ፣ ኒካህ አላወርድም ካለ ሸሪዓ ፍርድ ቤት ሄዶ ኒካህ ማውረድ ይቻላል። የፍርድ ቤቱን ኒካህ ማውረድን ሂደት ቅደም ተከተል ተከትሎ ጥሪ ቀርቦለት ሸሪዓውን የጠበቀ አካሄድ ተከትሎ ኒካህ የሚያወርድ ቃዲ ኒካሁን ካወረደ ጉዳዩ ያልቃል። ገንዘብ ስጡኝና እፈታለሁ ሲል ገንዘቡ ሲደርሰው ኒካሁ ይወርዳል ማለትም እንችላለን። ግን ከሱ ጋር ያለን ጭቅጭቅ ከማቆም አንፃር እሱ መፍታትን ፈልጎ ሳይሆን መጫወትን ፈልጎ የሚሄደው የራሱ አካሄድ ኖሮት መንገዱ ዙሩ ሊረዝም ስለሚችል እሱንም ባጭሩ ለማስቆም አላህን የማይፈራ ሰው ሆኖ በየጊዜው የመጣ እንዳይረብሽም በሸሪዓ ፍርድ ቤት ኒካሁን አስወርዶ የፍቺ ወረቀት ለሱ እንዲደርሰው ማድረግ፣ የፍቺ ወረቀት መያዙ የተሻለ ይሆናል። ኒካህ ባሪያነት አይደለም። ፈኢምሳኩን ቢማዕሩፍን አው ተስሪሑን ቢኢሕሳን፣ በመልካም ማኖር ካልሆነ በመልካም መሸኘት ነው።
ሴት ልጅ ልትፈታ 400 ምናምን ሺህ ብር ማውጣት ለሱ መስጠት የለባትም። ምናልባት ዕዳ ኖሮባት እሱ ሲያገባት ይሄን ሁሉ ወጪ ያስወጥታው ወዘተ ከሆነ ነው እንጂ ይሄ ፍትህ ነው አግባብ ነው የሚባለው። በመቶ ሺዎች የሚቆጠሩ ብሮችን ሰጠሽኝ ነው እንጂ አልፈታም ማለቱ እሱ ትክክል አይደለም። ሆኖም እሷ ራሴን ለመገላገል እሰጣለሁ ካለች ከተስማማች ልትሰጥ ትችላለች። ለሱ ሐላል ይሆንለታል አይሆንለትም ሌላ ነገር ነው። አላህ ዘንድ የሚመለስ ይሆናል ያለ አግባብ ከሆነ ይሄን የሚያደርገው። ከዛ ላይ እሱ የተወሰነ ገንዘብ ማስቀረቷ ዙልም ነው ማታለል ነው አይባልም። ሌላኛው ጥያቄ የእናት አጎት ማግባት በሸሪዓው እንዴት ይታያል? የእናት አጎት፣ የአባት አጎት አጎቶች ናቸው። እነዚህ የወላጆች አጎት ለልጆች አጎት ናቸውና አጎትን ማግባት እንደማይቻለው ሁሉ የወላጆችን አጎትን ማግባት አይቻልም። አጎትነቱ በመዋለድም ይሁን የሸቂቅ አጎትም ይሁን በአንድ በኩል ብቻ የሚገናኙት አጎትም ይሁን በጡት መጣባት ምክንያት የመጣ አጎትነትም ይሁን የራስ አጎትን ለሴት ልጅ ማግባት እንደማይቻለው ሁሉ የወላጆች አጎትን ማግባት አይቻልም። የራስ አክስትን ማግባት እንደማይቻለው ሁሉ የወላጆች አክስትን ለወንድ ልጅ ማግባት አይቻልም። ሌላኛው ጥያቄ ለሐጃ ሱረት ያሲን ከድህነት ለመጠበቅ ሱረት አርራህማንን መቅራት እንዴት ይታያል? የለም እንደዚህ የሚል ትክክለኛ ሐዲስ። ስለ ያሲን ብዙ የተነገሩ ሐዲሶች አሉ፣ ضعيف ናቸው። ትንሽ ሶሒህ ነው ከተባለም ይቅረኡ ዐላ መውታኩም ያሲን የሚለው ነው። ይሄንም በርካታ ሊቃውንት ضعيف ብለውታል። እሱንም ለሞቱ ሳይሆን የሞት አፋፍ ላይ ላሉ ሱረቱ ያሲን ቅሩ የሚለው ሐዲስ ብቻ ነው ሶሒህ ከተባለም በያሲን ዙሪያ ከተነገሩ ሐዲሶች ሶሒህ ነው ማለት የሚቻለው። ከዛ ውጭ ያሉ በሙሉ ለሐጃ ለጉዳይ ያሲን ቅሩ የሚል ከነቢዩ ዓለይሂ ሰላቱ ወሰላም የተነገረ ሐዲስ የለም። ለድህነትም ሱረቱ ረሕማን ሳይሆን ብዙ ጊዜ የሚነገረው ከአብዱላህ ብን መስዑድ ሱረቱ አልዋቂዓ ነው። እሱም ቢሆን ሰነዱ ضعيف ነው። በሸሪዓ ሰበብ ያልተደረገን ነገር ሰበብ ማድረግ ዲን ላይ አዲስ ነገር መፍጠር ነው የሚሆነው። ለሐጃም ለሪዝቅም በጥቅሉ ሊረዳ የሚችለው ኢስቲግፋር ነው በጥቅሉ የተነገረው። فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا በሚለው የቁርአን አንቀጽ መሰረት ኢስቲግፋርን ማብዛት ከጭንቀቶች እንደሚገላግል ዚክር እንዳጠቃላይ ዱዓ ከጠቅላላ የሸሪዓ መረጃዎች መረዳት ይቻላል እንጂ ከቁርአን ሱራዎች የሆነን ሱራ መዞ በትክክለኛ ሐዲስ ሳይነገር ለዚህ ይበጃል ማለቱ ተገቢ አይደል። ሌላኛው ጥያቄ ባለቤቴ የደላላ ስራ ነው የሚሰራው እንዴት ይታያል? ማለትም ሴቶችን ፕሮሰስ አስጨርሶ ወደ ውጭ መላክ። በተደጋጋሚ ይህን ስራ አቁም አልኩት፣ እሺ ይለኛል፣ ግን የመቀየር ዓላማ የለውም። በዚሁ ከቀጠለ እኔ ምን ላድርግ? ያለው ቤት ቦታ ከዚሁ የተገኘ ነው፣ በጣም ጨንቆኛል የሚል ጥያቄ። አላህ በተከበረው ቃሉ ኩሉ ሚነ ጠይባት ወዕመሉ ሷሊሓ ብሏል። ሐላልን ንጹህን ከስብ ከስባችሁ ብሉ፣ መልካም ስራንም ስሩ ብሏል። አላህ አንድን ስራ ሐራም ካደረገ ከከለከለ በሸሪዓ አንድ ስራ ከተወገዘ ከሱ የሚገኘውም ገቢ የተወገዘ ይሆናል። አላህ ኸምርን ሐራም አደረገ። የኸምርን ሐራም መሆን የተከለከለ መሆን ያልሰሙ ሰዎች ከሌላ ሀገር ኸምር ጭነው ሲመጡ ኸምር እኮ ሐራም ተደርጓል ሲሏቸው ለነቢዩ ዓለይሂ ሰላቱ ወሰላም ልሽጠውና ገንዘቡን ልጠቀም እንደ ብለው ሲጠይቁ አላህ እኮ አንድን ነገር ከከለከለ ከሱ የተገኘ ገንዘብም ጥቅምም ይከለክላል ብለዋቸው ደፍተውታል። ሴት ልጅ ያለ መሕረም ውጭ ሀገር መሄዷ በዲን የተከለከለ ነው። ቡኻሪ፣ ሙስሊም ሌሎችም በዘገቡት ትክክለኛ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም ጉዞ እንዳትጓዝ ብለዋል። ጉዞ በአየርም ይሁን በባህርም ይሁን በባቡርም ይሁን ያው ነው። ያለ መሕረም ሴት ልጅ ወደ ውጭ ሀገር ከ80 ኪሎ ሜትር ርቆ ወደሚገኝ ክፍለ ሀገር መሄድ አትችልም። አይ ብላ ከሄደች ወንጀለኛ ናት። አላህን መልእክተኛውን አምጻለች። አማኝ ወንድና አማኝ ሴት አላህና መልእክተኛው አንድን ነገር ካዘዙ ሌላ አማራጭ ሊኖራቸው አይገባም መታዘዝ እንጂ ተብሏል በቁርአን። አይ ብላ ያለ መሕረም ወደ ውጭ ሀገር ለስራ ብላ የምትሄድ ሴት መሄዷ ወንጀል ከሆነ ወንጀል ላይ መተባበር ደግሞ በሸሪዓ የተከለከለ ነው። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋኒ ወተቁላህ። መልካም ስራ ላይ ተባበሩ፣ ወንጀል ላይ አትተባበሩ፣ አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ይላል።
አንዲት ሴት ለሐጅ ተነስታ በነብዩ ዘመን አለይሂ ሰላቱ ወሰላም ባሏ ደግሞ ለጂሃድ ተመዝግቦ ነቢያችን አለይሂ ሰላቱ ወሰላም ሴት ልጅ ያለ መህረም መጓዝ አትችልም የሚለውን ሲናገሩ ሲሰማ ለጂሃድ የተመዘገበው ባለቤቴ ለሐጅ ተነስታለች፣ እኔ ደግሞ ለጂሃድ ተመዝግቤያለሁኝ ያ ረሱላህ ምን ይሻላል ሲላቸው ሂድ ከባለቤትህ ጋር ሐጅ አድርግ ብለዋል። ሴት ልጅ ያለ መህረም መጓዝ ስለማትችል ነው። ምናልባት የሚጓዙት ለሕክምና ሆኖ ለስራም ሆኖ ከመህረም ጋር ከባል ከወንድም ጋር ወዘተ የሆኑትን ብቻ የመረጡ ሸሪዓን በማይጋጭ መልኩ ከሆነ ትብብር የሚደረገው ፕሮሰስ የሚደረገው ይሄኔ ችግር የለውም። ስራውም ይፈቀዳል፣ ገንዘቡም ይፈቀዳል። የሸሪዓ መስፈርቱን አሟልተውም ሸሪዓ መስፈርት ሳያሟሉም በዲን ለማይፈቀድ ስራም ያለ መህረምም ወደ ኩፍር ሀገርም ወዘተ የሚሄዱትን ሁሉንም ከሆነ ፕሮሰስ ያደረገ የሚሸኘው ይሄ በወንጀል መተባበር ነው፣ አይቻልም። በዚህ መልኩ የሚገኝ ገንዘብም ሐራም ነው። ገንዘቡ ሐራም የሚሆነው በመሰረቱ ለሱ ነው። ሚስቱ ልጆቹ ሂድ ይሄን አይነት ስራ ሰርተህ ገንዘብ አምጣልን ብለው እስካልሸኙት ቀጥተኛ ተባባሪ እስካልሆኑ ድረስ እሱ በዱንያም በአኺራም እኔ ነኝ የምጠየቅበት ብሎ ሰርቶ ያመጣውን ተቀብለው መብላታቸው በመሰረቱ እነሱን ወንጀለኛ አያደርጋቸው። ነገር ግን ልክ እንደ ሐላል ገንዘብ በሐላል ስራ ተሰርቶ እንደመጣ ገንዘብ ደስ ያላቸው ሊበሉ አይገባም ተብሏል። ቀደምት ፊቅህ ሊቃውንት እንደጠቀሱት አባወራ የቤተሰብ ኃላፊ የሚሰራው ስራ ሐላል ካልሆነ ቤተሰቦቹ በስራው አይጠየቁም። ነገር ግን ሲበሉ ደስተኛ የሆኑ እስከ መጨረሻ እየጠገቡ መብላት የለባቸውም። ህይወታቸውን ለማስቀጠል ያክል ይበላሉ። በወንጀሉ የሚጠየቀው ስራውን የሰራው ሰው ነው ተብሏል። ስለዚህ በልብ ከመጥላት ጋር እሱን ደግሞ ደጋግሞ ከመምከር ጋር አላህ ከዚህ ስራ እንዲያወጣው ዱዓ ከማድረግ ጋር ለመኖር ያክል የሚያስፈልገውን መጠቀም ይቻላል፣ ደስተኛ አለመሆንን ከመግለጽ ጋር። ሌላኛው ጥያቄ ስለ ሰበብ ቢያብራሩልኝ። ለምሳሌ አንዲት ሴት ለማግባት እንዴት ነው ሰበብ ማድረግ ያለባት? አንዳንዶቹ መጻጻፍ፣ መደዋወል ከአጅነቢ ጋር ማለቴ ነው። ስለ ሌላም ቢሆን እንዴት ነው ቢብራራልኝ የሚል ጥያቄ ነው። ሰበብ ማድረስ ማለት አንድን የተፈቀደ ዓላማ ለማሳካት ወደዛ የሚያደርሱ ነገሮችን ማድረግ ማለት ነው። የታመመ ሰው ፈውስን ለማግኘት ሩቃ ማድረግ፣ ሐኪም ቤት ሄዶ መድኃኒት መውሰድ። ገንዘብ ማግኘት የሚፈልግ ሰው ገንዘብ ለማግኘት መስራት ያለበትን ስራ መስራት። ልጅ መውለድ የሚፈልግ ሰው ለመውለድ ማግባት ወዘተ ማለት ነው። አንዲት ሴት ማግባት ፈልጋ አጅነቢ ጋር መደወል፣ መጻጻፍ ወዘተ ለሚለው ሐላል በሐራም አይፈለግም። ጋብቻ የተከበረ የተቀደሰ ቃል ኪዳን ነው። የነቢያት ሱና ነው። አላህ የሚወደው ተግባር ነው። አግቡ፣ ውለዱ፣ ተባዙ ተብሏል። ታዲያ ይሄን የተቀደሰ ቃል ኪዳን ሐላል ሱና የሆነን ጋብቻ በሐራም መፈለግ የለበትም። ሴት ልጅ ወንድ ሴት ልጅ ጋር የተደዋወሉ የተጻጻፉ ትዳርን መፈለጉ ወደ ዝሙት ሊወስድ ይችላል። የተከበረ ጨዋ ሰውም በዚህ መንገድ አይደለም ጋብቻ የሚፈልገው። ጋብቻ የፈለገ ሰው ስለሷ መልካምነት ወደ ሰማ ሴት ልጅ ኃላፊዋ ወደ አባቷ፣ ወደ አጎቷ፣ ወደ ወንድሟ ቀርቦ ሽማግሌ ልኮ ነው ፈቃደኝነቷን አጣርቶ የእነሱን ፈቃደኝነት አጣርቶ ወደ ጋብቻ ጉዞ የሚጀምረው እንጂ በመጻጻፍ በመደዋወል ለጋብቻ ይሆናል አይሆንም ብሎ እርግጠኛ መሆን አይቻልም። ማንኛውም ሰው ለትዳር ካሰበው ሰው ጋር ሲገናኝ፣ ሲደዋወል፣ ሲነጋገር መልካም ሰው ሙሉ ሰው ሆኖ መቅረብ ነው የሚፈልገው። አንዲት ሴት በምን መልኩ ነው ለትዳር ሰበብ ማድረስ ያለባት? ወንድስ በምን መልኩ ነው ሰበብ ማድረስ ያለበት? ከቤተሰብ ጋር፣ ከጓደኛ ጋር፣ ከጎረቤት ጋር ያለን ግንኙነት በማሳመር ነው። የመጀመሪያው ዱዓ ነው፣ ርዝቅ ነው። አላህ ያለው ይመጣል ብሎ መጠበቅ ነው። ሷሊሁን ከሐራም የምጠብቀኝን ጌታዬ ሆይ ስጠኝ ብሎ ዱዓ ማድረግ ነው የመጀመሪያው መፍትሄ በቀደር ከማመን ጋር። ከዛ በኋላ ደግሞ ከሰዎች ጋር ያለን ግንኙነት ማስተካከል ነው። መስጂድ ላይ፣ ትምህርት ቤት ላይ፣ መድረሳ ላይ፣ ሰርግ ላይ፣ ሐዘን ላይ፣ ጉርብትና ላይ ከዙሪያችን ካሉ ሰዎች ያለን ግንኙነት ያማረ ከሆነ ጥሩ ስነ ምግባር ካለን ጥሩ የቤተሰብ ዝና ካለ ጥሩ ስም ካለ መስጂድ ላይ፣ መድረሳ ላይ፣ ቁርአን ቤት ላይ፣ ትምህርት ቤት ላይ በጉርብትና ህይወት፣ በማህበራዊ ህይወት፣ በደስታና በሐዘን ሰዎች ሲገናኙ ያየዋትን መልካም ሴት አደብ ስርዓት ያላቸው ሴት ለወንድማቸው ለልጃቸው
ለወንድማቸው ልጅ ላጎታቸው ይመኟታል። እገሊት ለገሊት ትሆናለች፣ እገሌ ለገሊት ይሆናል ይላሉ እንጂ አሁን ላይ ዘመን በወለደው ሶሻል ሚዲያ እየተጃጃሉ የትዳር አጋርን መፈለግ አላዋቂነት ነው። ሐላልን በሐራም መፈለግ ነው የሚሆን። ራሱ ድርጊቱ እንኳን ሐራም ነው ባይባል ወደ ሐራም መዳረሻ ነው አብዛኛውን ጊዜ። መጠናናት የሚሉት ከጊዜ በኋላ ያመጡት ፋሽን አብዛኛውን ጊዜ መጨረሻው ዝሙት ይሆናል። ዋናው ዝሙት ባይሆን የቃል የልብ ዝሙት ይሆናል፣ የእጅ ዝሙት ይሆናል። ያለ ጊዜው ሐራም ላይ ወድቃሉ፣ ወደ ሐራም ይቃረባሉ። ወንጀልነቱ እንዳለ ሆኖ ደግሞ ስኬታማ ትዳርም አይሆንም። ለትዳር አስቤሽ ነበር ብለው መደዋወል፣ መጃጃል፣ መጻጻፍ ሲጀምሩ እሱ ዘንድ እሷ ዘንድ አለ የተባለውን መልካም ነገር ብቻ ነው ማንጸባረቅ የሚሞክሩት። የሌላቸውን ባህሪ ነው መላበስ የሚፈልጉት። አብረው መኖር ሲጀምሩ እውነተኛ ባህሪያቸው ሲወጣ ተቻችለው መኖር አይችሉም። ከዚህ ይልቅ እህቴ ሆይ ማግባት ፈልጋለሁ፣ እስቲ ትምህርት ቤት ላይ መድረሳ ላይ ቁርአን ቤት ላይ መስጂድ ላይ መታወቂያ ጥሩ ልጅ ፈልጊልኝ፣ አክስቴ ይሄን አድርጊልኝ፣ እናቴ ይሄን አድርጊልኝ ይባላል። ሴት ልጅም ጥሩ ስብዕና ጥሩ ጸባይ ካላት መስጂድ መድረሳ ላይ በጉርብትና በጓደኝነት የሚያውቋት እህቶቿ ጓደኞቿ የዲን እህቶቿ ስለሷ ባላቸው አመለካከት ለገሊት ሆናለች ለገሊት ይሆናል ተብሎ በዚህ መልኩ ነው ጋብቻ የሚመጣው። እንደ ሸሪዓ ሰበብ የሚባሉ እነዚህ ነገሮች ናቸው። ስለዚህ እናቶች የደረሱ ሴት ልጆቻቸውን ከአክስት ጋር ዚያራ ሲሄዱ፣ መስጂድ ሲሄዱ፣ መድረሳ ሲሄዱ ይዘው የሚሄዱት አንዱ ዓላማ ልጃቸውን እህታቸውን ሌላኛዋ እህታቸው ጓደኛቸው ዘመዳቸው አይታት ለልጄ ለጎረቤቴ የጓደኛዬ ልጅ እቺ ልጅ ትሆን ትችላለች ብለው ከዚህ ነው ትዳር የሚጀምረው። እነሱ ቤተሰብ ከመረጠ ካጀ ልትሆነው ትችላለች ካለ በኋላ ሸሪዓውን በጠበቀ መልኩ በመሃላቸው ሰው ኖሮ ማየት የሚቻለውን ያክል ተያይተው ኒካህ ታስሮላቸው ህይወት ይጀምራል እንጂ ገበያ ተኬዶ ጨርቅ እንደሚፈለገው፣ ሱቅ ተኬዶ፣ ሱፐርማርኬት ተኬዶ ምግብ እንደሚፈለገው በሶሻል ሚዲያና በስልክ በግምት በመላምት አይደለም ትዳር የሚፈለገው። ሌላኛው ጥያቄ ባልና ሚስት እርቃን ፎቶ መላክ ወይም በቪዲዮ መታየት እንዴት ይታያል? ብንላላክስ ሐራም ይሆንብናል እንዴ የሚል ጥያቄ ነው። ይህ በተደጋጋሚ የሚነሳ ጥያቄ ነው። አይገባም። ኋላ ላይ ትልቅ ውርደትን፣ ጸጸትን ሊያስከትል ይችላል። ስልክ ሊሰረቅ ይችላል። መስመር ሊጠለፍ ይችላል። ስልክን ሌላ ሰው ሊነካካ ይችላል። ውስጡ ላይ ቪዲዮዎች ተቀምጠው ነገ መፋታት ሊኖር ይችላል። አላህን ማይፈራ ሰው ከሆነ በዚህ መልኩ የተላላካቸው ቪዲዮዎችን ለመጥፎ ዓላማ ሊጠቀማቸው ይችላል። ስም ሊያጠፋ ይችላል፣ ሊያስቆጭ ይችላል እና ሶብር ማድረግ፣ በርቀት የሚቆዩትን ጊዜ ማሳጠር፣ መዘያየር በየጊዜው ይበቃል። በመሰረቱ ባል ለሚስቱ ሚስት ለባል ሐላል ናቸው ሙሉ ገላቸው። በርቀት ሆኖ ስልክን ካሜራን ተጠቅሞ እንደ ሶስተኛ አካል እነዚህ ነገሮችን ማስገባቱ ዋጋ ስለሚያስከፍል ከዚህ መራቁ መታቀቡ ነው የሚገባው። ሰውን ማመን ከባድ ሆኗል ባለንበት ጊዜ። ጽናትና አማና እየቀነሰ እየጠፋ ሄዷል። በጊዜው የሚቻል እንኳ ቢሆን መዓሉን ነገ ፍጻሜውን መጨረሻውን ከማየት አንጻር አይ ከዚህ መታቀቡ ተገቢ ነው ይባላል። ሌላኛው ጥያቄ እኛ ሴቶች በምንሰግድበት ጊዜ የለበስነው ልብስ ቢያጥር እግራችን በካልሲ መሸፈን ይቻላል ወይ የሚል ጥያቄ ነው። ጅምሁር ዑለማ ዘንድ ብዙሃኑ የፊቅህ ሊቃውንት ዘንድ መሸፈኑ እንጂ ሰፋ ማለቱ የሶላት ሸርጥ አይደለም፣ ለሶላት የሚለበስ ጨርቅ ሸርጥ አይደለም ብሏል። ነገር ግን የተወሰኑ ሊቃውንት መሸፈኑ ብቻ በቂ አይደለም፣ ወፈርና ሰፋ ያለ መሆን አለበት ብለዋል። ነገር ግን አብዛኞቹ የፊቅህ ሊቃውንት ሻፊዕየቲ ወልሐናቢለቲ ወገይሪህም መሰተሩ ነው የሚታየው እንጂ የተሰተረበት ልብስ በጣም ስስ ሆኖ አሻግሮ ካላሳየ ወፈር ያለ ሆኖ ከጥበቱ የመጣ የሰውነት አካላትን ቅርጽ ቢያሳይ ይወገዛል። የተሟላ ሲትር አይደለም ነው እንጂ የሚባለው ልክ እንዳልተለበሰ አይቆጠርም ብለዋል። ስለዚህ በመሰረቱ የተወሰነ አካልን ቁርጭምጭምትን ባትን አካባቢ በካልሲ ሸፍኖ አጠር ባለ ቢሰገድ ሶላቱ ይበላሻል አይባልም። ግን የተሟላ ልብስ የተለበሰበት ሶላት አይደለም፣ የተወገዘ ነው፣ ይሄ አይደረግም ነው የሚባለው። እስከ ቁርጭምጭምት አካባቢ ረዘም ያለ ቀሚስ ጅልባብ የሶላት ሸርሸፍ ተደርጎ ከዛ በታች ላለው ከሆነ ካልሲው የሚደረገው የበለጠ ወደ ላይ እንዳይገለጥ ለተሻለ የበለጠ ለመሸፋፈን ተብሎ ከሆነ የሚደረገው የሚበረታታ ነው፣ ችግር የለው። ነገር ግን እስከ ባት አካባቢ አጭር ልብስ ተለብሶ ከዛ በኋላ ካልሲ ከሆነ የሚደረገው ይህ ኺላፍ አለበት፣ የተወገዘ ነው ብዙዎቹ ዘንድ። ሶላት ግን አያበላሽም።
ከባት በታች ያለውን የሚሸፍኑበት ካልሲ ደግሞ ስስ ሆኖ አሻግሮ የሚያሳይ ከሆነ በሁሉም ሊቃውንት ዘንድ ይሄን እንዲህ አይነቱን ልብስ ለብሶ መስገዱ የተከለከለ ይሆናል። በዚህ መልኩ የተሰገደው ሶላትም ትክክል አይደለም። መሸፈኛው ወፈር ያለ መሆን አለበት። ከመወፈርም አልፎ ሰፋ ያለ ቅርጽ ማያሳይ መሆን አለበት። ካልሲ እንደ ተጨማሪ ቢለበስ ነው የሚሻለው። ሌላኛው ጥያቄ ሴት ልጅ ረጅም እግሯ ድረስ የሚደርስ ሰፊ ዥንጉርጉር ያልሆነ እጀታውም ሰፊ ሆኖ እስከ እጇ ጣቶች ድረስ የሚረዝም የሆነ ቀሚስ ከትልልቅ ሻርፕ ጋር ብትለብስ ፊቷንም በኮሮና ጊዜ በነበረው ማስክ ብትሸፍን ጅልባብን ሊተካ ይችላል። ያለ ጅልባብስ እንደዚህ ብቻ መልበስ ይፈቀዳል? ቁርአን ላይ የተነገረው ሐዲስ ላይ የተነገረው ሱሐባ ሴቶች ያደርጉት የነበረው ጅልባብን ሰፋ ያለ ከስር የተለበሰ ልብስን ሁሉ ደርቦ የሚሸፍን ጅልባብ ማድረግ ነው። ጅልባቡ ላይ ኒቃብ ማድረግ ነው። ስለዚህ አስሉ ጅልባብ ነው። የሙስሊም ሴት ልብስ አስሉ በመሰረቱ መሆን ያለበት መነሻ ዝቅተኛው ጅልባብ ላይ ኒቃብ ማድረግ ነው። ይሄን ማድረግ ያልቻለ ሰው የተጠቀሱ አይነት አለባበሶች ከዚህ ዝቅ ብሎ ካሉ ጉርድና ዥንጉርጉር ጠባብ ልብሶች የተሻሉ ናቸው። የተሟላው ጅልባብና ኒቃብ ነው። ያ ማድረግ ያልቻለ ዥንጉርጉር ያልሆኑ እስከ እጅ ጣቶች፣ እስከ እግር ጣቶች፣ እስከ ቁርጭምጭምት የሚሸፈን ከዛ በታች ያለው በካልሲ የሚሸፈን ከሆነ የግድ ጅልባብ ካልሆነ ይሄ ጅልባብ አይባልምና ጉርድ ይሻለዋል ፈጽሞ አይባልም። ደረጃዎች ናቸው። የተሻለው የተሟላው ደረጃ ጅልባብና ኒቃብ ነው ከጓንትና ከካልሲ ጋር። ይሄን ሁሉ ማድረግ ያልቻለ ሰው ጅልባብ አድርጎ ጓንትና በማስክ በሻርፕ ፊቱን የተወሰነውን ያክል ቢሸፍን የተሻለ ነው ሙሉ ፊት ከመግለጥ። ሱሪና በጣም አጭር ጠባብ ከሚለብሱ ደግሞ ሰፋ ያለ ጉርድና ሻርፕ የሚለብሱት የተሻሉ ናቸው። ሸሪዓችን መልካምን ነገር ሙሉ በሙሉ ሰዎች እንዲሰሩ ያዛል። ሙሉን ካልቻሉ የተወሰነውን እንዲሰሩት ያበረታታል። ወንጀልን ሙሉ እንዲተው ያዛል፣ ይመክራል። ሙሉን ካልተውት የተወሰነውን እንኳን እንዲቀንሱት ያዛል። ሚመቃሱድ ሸሪዓ ነው። ይሄ ሸሪዓ የመጣው አላህ የሚጠላውን ነገር ሙሉ በሙሉ ለማጥፋት ካልተቻለ ለመቀነስ፣ አላህ የሚወደውን ነገር ሙሉ በሙሉ ለማዳረስ ለማስተግበር ካልተቻለ የተወሰነውን ያክል ለማስተግበር። ሌላኛው ጥያቄ ባለቤቴ በቂ የሆነ ለመጠቃቀሚያ የሚሆን ገንዘብ አይሰጠኝም፣ ማለትም ለትራንስፖርት፣ ለማህበራዊ ኑሮ መሰል ነገሮች እና እሱ ሳያውቅ ከኪሱ ገንዘብ ብወስድ ሐራም ይሆንብኛል። ለቤትና ለቤተሰብ መሰረታዊ የሚባሉ ነገሮችን ለመሸፈን የሚበቃን ወጪ ካልሰጠ መሰረታዊ የሚባሉ ለቤት የሚያስፈልጉ ነገሮችን ለማሟላት የሚያስፈልገውን ያክል የጎደለውን ከኪሱ መውሰድ ይቻላል ባያውቅም። ነቢያችን አለይሂ ሰላቱ ወሰላም ፈቅደዋል። ትራንስፖርት የሚባለውም ትራንስፖርቱ ወዴት ለመሄድ ነው? የቤት አስቤዛ ለመግዛት፣ ሐኪም ቤት ሄዶ ለመመለስ ወዘተ ከሆነ ግዴታ ለሆኑ ነገሮች ከሆነ ትራንስፖርትም መሰረታዊ ፍላጎት ውስጥ ይገባል። ለማህበራዊ ህይወት የሚለው ግን የዞሩ ሰውን ለመጠየቅ ግዴታ ላልሆኑ ለቤት ሳይሆን ለግል የውጭ ግንኙነትን ለማሳመር ለሚያስፈልጉ ነገሮች ከሆነ ይሄ አይቻልም። ባልን መጠየቅ እምቢ ካለ ወጪ ሳያስፈልገው ማሳካት የሚቻለውን ያክል ማህበራዊ ህይወትን ማሳካት ካልሆነ ግን ለዚህ ያለ ባል ፈቃድ መውሰዱ ለቤት እንደመውሰዱ አይደለም። ኹዲ ማ የክፊኪ ወወለደኪ ቢልማዕሩፍ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የውመል ፈትህ የፈትህ መካ ቀን ላይ ሙባያዓ ያደረጉ ቃል ኪዳን ያስፈጸሙ ሴቶችን ወደ እስላም ሲያስገቡ ላሰርቁ፣ ላታመነዝሩ ወዘተ ያሉ ቃል ያስገቡ ነበርና ከሴቶች መሃል አንዷ በዚህ መሃል ቆም ብላ ያ ረሱላህ ከቃል ኪዳኑ ውስጥ ላሰርቁ ተብሏልና በማዕና الحديث ያኔ ባል ስስታም ነው የሚበቃኝን ወጪ አይሰጠኝም፣ ስለዚህ ሳያውቅ በወስድበት እዚህ ጋር የፈጸምኩት ካለው ቃል ኪዳን ጋር ይጣረሳል ይጋጭብኛል እንደ የሚል አይነት ጥያቄ ስታቀርብ ነብዩ አለይሂ ሰላቱ ሰላም ላንቺና ለልጆችሽ የሚበቃሽን ያክል ውሰጂ፣ የሚበቃ የሚለው በተለመደው መሰረት ብላ በተለመደው መሰረት የሷ አይነት ሴት የሷ አይነት የቤተሰብ ቁጥር ያለው ሰው የሷ አይነት ባል ለሌሎች ሴቶች የሚሰጠውን ያክል የጎደለውን አሟይ ብላ ለራሷና ለልጆቿ ለቤቷ የሚያስፈልገውን መውሰድ ትችላለች። በዚህ ሐዲስ መሰረት ተገቢውንም ተገቢ ያልሆነውንም ጥያቄ ያበዙ እስራፍ የሚያደርጉ ሴቶች ስለሚኖሩ ይሄ ተከለከለ ይሆናል። የሰውን ገንዘብ የባልን ገንዘብ ያላግባብ ወጪ ማድረግ ይሆናል። መጠየቅ ከፈቀደ ማድረግ ካልሆነ መተው ነው። ሸሪዓው በፈቀደው ልክ መገደብ ነው። ሌላኛው ጥያቄ እኔ ቁርአን እቀራለሁኝ ግን ሁልጊዜ በአእምሮዬ ቁርአኑ ይመጣብኛል፣ በመጸዳጃ ቤትም በአእምሮዬ ይመጣል። እንዴት ማድረግ አለብኝ? ምንም ከአእምሮዬ አይጠፋም፣
ምን ማድረግ አለብኝ? ወንጀል ነው ቢያብራሩልኝ የሚል ጥያቄ። መጸዳጃ ቤት ላይ ሆኖ አፍን እያንቀሳቀሱ ቁርአን መቅራት ነው እንጂ የሚከለከለው በልብ ላይ በአእምሮ ውስጥ ቁርአንን ማሳለፉ ማስታወሱ አይከለከልም፣ ወንጀል አይደለም። አብዛኛውን ጊዜ ቁርአን አእምሮ ላይ መምጣቱ መልካም ነገር ነው፣ የሚበረታታ ነገር ነው። በልብ መጸዳጃ ቤት ላይ ተኮኖም ቢሆን ዚክር ማለት ይቻላል ተብሏል። በአእምሮ አንድ ሰው በልቡ ስለ ቁርአን ቢያስብ ወንጀል ሰርተሃል አይባልም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።